ኧረ ጉድ! ያብሰላት ግን ምንድነው ይሄን ያክል ግዴታ በቃ እንደ ሙጫ ካልተጣበቅኩ ብለሽ ያዙኝ ልቀቁኝ የምትይው? ልጁ ምን ያደርግሽ? ኧረ በፈጠረሽ ተፋጩ። በጣም ብዙ ሀሳብ ያለበት ልጅ ነው እንዴ። ሰላም ቤተሰብ፣ እንዴት ቆያችሁ? ሰላማችሁ ይብዛ። ኧረ ቤተሰብ፣ እች ልጅ እንዴት ነው ብሩኬን ልትፋታ የምትችለው? እኔ የምላችሁ ውዶችዬ፣ እኔ አሁን ግራ የገባኝ ነገር አለ። ያብሰላት ብሩኬ ሲጠራት በዛን ያክል ደረጃ የተደሰተችው ምን አስባ ነበረ? ምን አስባ ነበር? ከምሬ እኮ ነው ግራ ገባኝ። ብሩኬ ሲደውል ብሩኬ የሚለውን ሳይ ሰውነቴ ተንቀጠቀጠ። እኔ አሁንም ቢሆን ፈርቻለሁኝ። በቃ ደስም ብሎኛል፣ ፈርቻለሁኝ። ምንድን ነው ያስደሰተች ነገር እናቴ? ማለት ብሩኬ ያብሰላት ጠብቂኝ ብሎ ሲደውልልሽ ምን አስበሽ ነበር? ይሄ ደርቴ የሆነ ማይንድሽ ምንድን ነበር ያሰበው? በቃ እኔ ማፈቅርሻለሁ ምናምን እንዲልሽ ፈልገሽ ነበር እንዴ? ቆይ በዛን ያክል ያስደሰተሽ ነገር እኔ አልገባኝም እኮ ማለቴ። እንዴ አክቷ ምናምን እያያቸዋት ነው አላር ልክ የሆነ ፍቅር ጠይቃው ወይ ለፍቅሯ መልስ እንዲሰጣት አይነት ሊሰጣት እየመጣ እንደሆነ አይነት አክት ነበር ስታረግ የነበረው። ይሄ ሁሉ ደግሞ ተንኮሏ ነው፣ የያብሰላት ተንኮል ነው ማለት ነው። ጓደኛ ነኝ በቃ ከዚህ በኋላ እነሱ ጓደኛቸው ነኝ ብለሽ ካሰብሽ ብሩኬ ሲደውልልሽ በዛን ያክል ለምን ትንቀጠቀጫለሽ? ለምን ትፈሪያለሽ እንዴ? ለምንስ ያን ያክል መደሳሰቱ ለምን አስፈለገ? ደስ ይላል እኮ ተደሰት፣ ችግር የለም። ግን ብሩኬ ሲደውልልሽ ብሩኬ ሲቀጥርሽ ምንድን ነው ያስደሰተሽ ነገር? ኧረ ወይኔ ዘንድሮ ግን ሴቶቹ፣ እኔ የምላችሁ ቤተሰብ፣ እኔ አንድ ነገር የማይገባኝ ምን እንደሆነ ታውቃላችሁ? ያው ፍቅር እውር ነው በቃ በአጋጣሚ ሊይዝ ይችላል የሚባለውን ነገር እየተጠቀሙ ሴቶች በጣም እየባለጉ ነው ያሉት ማለት ነው። ፍቅር እውር ነው እናውቃለን። ግን እውር ቢሆንም ይሄን ያክል ደግሞ ግዴታ ከባለትዳር ወንድና ፍቅረኛ ካለው ሴት ጋር ተጣበቁ ብሎ ስሜታችሁ ሊገፋፋችሁ አይችልም። ማርያምን ይሄ የጭንቅላት ጨዋታ ነው። ገባችሁ? እንደዚህ አይነት የረከሳችሁ ሴቶች ማለት ነው። ልንገራችሁ፣ መጀመሪያ አእምሯችሁ ይሄ ቆሻሻ ነገር ካላሰበ በስተቀር ያንን ሰው በፍቅር አታስቡትም። አእምሯችሁ ዝግ ስለሆነ የዛችኛዋን ሴት ስሜት ስለማትረዱ ብቻ ነው አእምሯችሁን እንደዛ የሆነ መጥፎ ነገር ታስተምሩታላችሁ። ከዛ በኋላ ፍቅር ይገባበታል። ይሄ ፍቅር ይሆን ሰይጣን የሚይዛችሁን ያላቀም እኮ እንደዚህ አይነት መጥፎ ሀሳብ ሲመጣባችሁ እኮ እንዴ ይሄ ሰው እኮ ሚስት አለው፣ ይሄ ሰው እኮ ፍቅረኛ አለው ብላችሁ ለምንድን ነው ጭንቅላታችሁን ማትነግሩት? ይሄን ያክል መባለግ እና ምንድን ነው ያብሰላት? ለምንድን ነው በዚህን ያክል ችግክ የምትይበት? ልጁን ተይው እንጂ ተፋችሁ። በቃ ከአንቺ ጋር ጓደኛ መሆን አልፈልግም፣ የራሴ ሚስት አለኝ፣ ፍቅረኛ አለኝ አለሽ እኮ ኦልሬዲ። ስለዚህ በእህትና በወንድምነት እንደዛ ከፈለግሽ ለምንድን ነው በዛን ያክል ስትደሰች የነበረው ብሩኬ ስለደወለልሽ? ሲቀጥል ደግሞ ከእነሱ መስመር ውጭ ነው እየሆንሻለሽ አንቺ ልጅ። ያ ፍፄንም ካሜራ ተደብቀሽ ቀረሽው። ብሩኬንም ዝም ብዬ ነው ማግኘት የምፈልገው ሲልሽ አንቺ በግዴታ ካሜራ ይዘሽ መጣሽ። እሱ ችግር የለም ኢትስ ኦኬ፣ ለመሸቀል የሚሆን ይችላል፣ ችግር የለም እስኪ ስሪ። ነገር ግን በቃ እኔ በአንቺ ምንም አይነት ቂም አልያዝኩም፣ ሰላም ነኝ ከአንቺ ጋር። ግን ጓደኝነት የሚለው ነገር ከኔና ከአንቺ መካከል የለም አለሽ አይደለም? በዚህን ያክል ወንድ ልጅ ማስገደድ ምን ይሉታል? አንቺ የሆነ እቅድ አለሽ፣ በቃ የሆነ እቅድ አለሽ እነሱን ለመለያየት። የሆነ ጊዜ ላይ እኔ ስዝት ሰምቻታለሁ ላይቭ ላይ። ከምሬ ነው የማደርገውን እኔ ያውቃለሁ። ልክ መጨረሻ ላይ ብላው እንደሄደች ዛሬ ማለት እንደዛ እያለች ነበር እና ሰው ያንን እቅድ ለማድረግ ነው። ሲቀጥል ሌላኛው ነገር ያልገባኝ በውስጥም እያናገራችሁኝ ያላችሁ ሰዎች አላችሁ ማወቅ የምትፈልጉ ማለት ይሄ ነገር ገብቷችኋል። ግን በውስጥ የሚጠይቁሽ ሰዎች ምንድን ነው የሚሉሽ? በነገራችን ላይ በውስጥ የሚጠይቁሽ ሰዎች ግፊበት፣ ሂጅበት፣ ብሩኬ ያንቺ ነው እያሉሽ ከሆነ የሃይሚና የብሩኬ ጠላት እንደሆኑ አስረግጬ ልነግርሽ እፈልጋለሁ። ገባሽ? በውስጥ ስለምንድን ነው የሚያወሩሽ? በእናትሽ በውስጥ ስለምንድን ነው የሚያወሩሽ? ለምን ትቀባጥሪያለሽ? ቀባጣሪ ውሸትሽን ነው። ማንም በውስጥ የሚያወራሽ የለም። የምሬን ነው። ይሄ የራስሽ ፈጠራ ነው። ምክንያቱም እኔ እንጃ የፈለገ ነገር ቢሆን ማለት ነው ሃይሚና ብሩኬ አንድ እንዲሆኑ የሚፈልጉ ሰዎች ያብሰላትን በውስጥ ማንም ሊያናገራት አይችልም። ምናልባት ካናገሩሽም ያብሰላት ውጪ ከህይወታቸው እረፊ የሚለውን ቃላት ነው ሊገልጹልሽ የሚችሉት። ከዛ ውጭ ግን የተናገርሽበት መንገድ እንዴት ነው? በቃ አንቺ የጀመርሽው ነገር ልክ እንደሆነ አይነት አክት ነበር ያሳየሽው ዛሬ ማለት ነው። እና በውስጥ የምታወሯት ሰዎች ካላችሁ ምናልባት ብሩኬ ያንቺ ነው እያላችኋት እያበረታችኋት ከሆነ ስህተት ነው። ልጅቷን ገደል እየጨመራችኋት ነው። እንደዚህ አይነት ነገር ሀሳብ እየሰጣችኋት ያላችሁ ካላችሁ ተመለሱ።
እና የእናንተና የብሩኬ ነገር በውስጥ ብትፈቱትም ምንም ችግር የለብንም። እኛ እንደዚህ አይነት ነገር ሀይሚና ብሩኬ ላይ ቅሬታ የሚፈጥር ነገር ማየት ራሱ ያን ያክል አያጓጓንም በእውነቱ። የምሬን ነው። እኔ አሁን የአብሰላት ነገር ምን ሊያጓጓን ይችላል? እሺ ምክንያቱም አፍራሽ የሆነ ቃላት ነው። ሀይሚና ብሩኬ እንደሚባለው ቤተሰብ እኔ አማርኛው ራሱ ተሳሳተብኝ። ሊያራርቃቸው ሊያጣላቸው የሚችል ነገር ነው የምትናገረው። እና እንዴት ነው የምታስብ? እስኪ ብሩኬ ገና ሲደውልልሽ ይሄን ያክል ደስታ ከተሰማሽ ከሱ ጋር ጓደኛ ሆነሽ እንዴት ነው ይሄ ፍቅርሽ ሊጠፋ የሚችል? ሲቀጥል ደግሞ ከገባውበት ስሜት አንተ አውጣኝ እያልሹ ነበር። በምን ወልኩ ያስወጣሽ? አንቺ ገብተሽ የዋኝሽበትን በራስሽ ዋኝተሽ ውጫቦ ወደዛ። ምንድን ነው ልጁ የምታስጨንቂው? ፍቅር አፍቅሪኝ ብሎ ይዞሻል እሱ? አልያዘሽም እኮ አልጠየቀሽም። በዚህ አጋጣሚ መልካምነት ገዛኝ ገለመሌ። እኔ ማለት በቃ ለአንቺ ክፉ መሆን ነበረበት ነው ማሰብ አልነበረበትም። ብሩኬ በቃ ክፉ ሰው መሆን አለበት። ሴቶች እናንተ እንዳታፈቅሩ ሲባል ለሴቶች ብሩኬ አውሬ ሆኖ መታየት አለበት። ለምንድን ነው ይሄ ልጅ ግን በየዋህነቱ የገባችሁ የምታሰቃዩት? የዋህ መሆን ይሄን ያክል ከባድ ነው እንዴ? ለካ ያለ ስም ያሰጣል እንዴ? እሱ አፍቅሪኝ ብሎ እንደጠየቀሽ ነገር አክታት አድርጊ ከዚህ ጋር እናቴ፣ ስነ ስርዓት ይኖርሽ። ሲቀጥል ደግሞ ለምን እንደተገናኘሽ እኮ ከመጀመሪያውም ጠንቅቀሽ ታውቂያለሽ። ዝም ብለሽ ስትወሳወሽ ነው እንጂ ገብተሽ ያፈቀርኩ ብለሽ የተንቦጫረቅሽው። ከአንቺ ጋር እንደዛ ቪዲዮ እየቀረጸ ካላከ ሀይሚን እንዴት ነው ሊመልሳት የሚችለው? ሀይሚ እኮ በዛ ቪዲዮ የተነሳ ነው በቃ እኔ እወዳለሁ አሁን ድረስ ለምንድን ነው እንደዚህ የሚጎዳ ነገር የምታደርግ ብላ የተመለሰችው። እና ያንን ሁሉ እያየ ገና ከሀይሚ ጋር እያወሩ እያለ እኮ ዱባይ ልውሰድሽ ሲላት የፈነጠቀችው መፈንጠቅ ያንቺማ ይለያል። እና የአብሳላት ተብዬ በእናትሽ በቃ ከዚህ በኋላ እንትን አትበይ፣ ታያቸው የማደርገውን አውቃለሁ ትላለች። ከዚህ በኋላ ካጠገባቸው አድር